ሰላም እንደናችሁ ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች የመድፈኞቹ አሰልጣኝ ሚኬል አርቴታ በአርሰናል ቤት 9 ቁጥር መልበስ ውጥረት ውስጥ እንደሚከትና ደጋፊዎች ደግሞ ቪክቶር ዮኬሬሽን እንዲታገሱት ፕሪሚየር ሊጉን እስኪላመድ ጊዜን ሊሰጡት እንደሚገባ የገለጹት ሚኬል አርቴታ ተጫዋቹ አቅሙን እያሳደገ ስለመምጣቱ ተናግረዋል። ቪክቶር ዮኬሬሽ የሰሜን ለንደኑን ክለብ አርሰናልን ከፖርቹጋሉ ስፖርቲንግ ሊዝበን ከተቀላቀለ ጀምሮ በመድፈኞቹ ቤት ጎል ለማስቆጠር ሲቸገር ተስተውሏል። 9 ቁጥር መልበስ ውጥረት አለው ሲሉ ነው የተናገሩት አሰልጣኝ ሚኬል አርቴታ። ደጋፊዎች የአርሰናል አመራር ላይ ያሉ ሁሉም አካላት ሊታገሱት ጊዜ ሊሰጡት ይገባል ሲሉ ተደምጠዋል። ለስፖርቲንግ ሊዝበን 102 ጨዋታዎች ላይ ተሰልፎ 97 ጎሎችን ማስቆጠር የቻለው ቪክቶር ዮኬሬሽ ወደ ፕሪሚየር ሊጉ ያደረገው ሽግግር ቀላል አልሆነለትም። በ2024-25 የውድድር ዓመት በፖርቹጋሉ ስፖርቲንግ ሊዝበን ያሳየውን ድንቅ ብቃት በአርሰናል ቤት መድገም አልቻለም። ቪክቶር ዮኬሬሽ በዚህም በርካታ ትችቶችን እያስተናገደ ይገኛል። ነገሮች በፕሪሚየር ሊጉ የከበዱት ይመስላል። ለቪክቶር ዮኬሬሽ በርካታ ትችቶችን እያስተናገደ ነው። ነገር ግን የአርሰናል ክለብ አሰልጣኝ ሚኬል አርቴታ ለተጫዋቹ ጊዜ ልንሰጠውና ልንታገሰው ይገባል ሲሉ ተናግረዋል። 28ኛ ዓመቱ ላይ የሚገኘው ቪክቶር ዮኬሬሽ በዘንድሮው የውድድር ዓመት በመድፈኞቹና በብሔራዊ ቡድኑ በስዊድን በኩል ማለት ነው ተሰልፎ ማድረግ ከቻለው 14 ጨዋታዎች ውስጥ 3 ጎሎችን ብቻ ነው ማስቆጠር የቻለው። ይህ ደካማ አፈጻጸሙ ደግሞ ትችቶችን እንዲያስተናግድ ምክንያት የከፈተ ሆኗል። ከነዚህ 14 ጨዋታዎች መሃል ደግሞ ለ8 ተከታታይ ጨዋታዎች ጎል ማስቆጠር አልቻለም ቪክቶር ዮኬሬሽ። ይህ እጅግ ደካማ የተባለለት አፈጻጸሙ በርካታ ትችቶችን እንዲያስተናግድ ምክንያት ሆኗል። አርሰናል ኖቲንግሃም ፎረስት ጋር ባደረገው ጨዋታ ጎል በማስቆጠር ከጭንቀት የተገላገለው ቪክቶር ዮኬሬሽ በጨዋታው መድፈኞቹ ኖቲንግሃም ፎረስትን 3-0 ማሸነፋቸው አይዘነጋም። ከሀገራት የዓለም ዋንጫ ጨዋታ እረፍት በኋላ ፕሪሚየር ሊጉ የሚቀጥል ሲሆን ዛሬ ቅዳሜ መድፈኞቹ ከፉልሃም ጋር ጨዋታቸውን የሚያደርጉ ይሆናል። በዚህ ጨዋታ ጎል ማስቆጠር ይኖርበታል ሲሉ አጽንኦት ሰጥተው ነው አሰልጣኝ ሚኬል አርቴታ የተናገሩት። ሚኬል አርቴታ ከፉልሃም ጋር በሚደረገው ጨዋታ ቪክቶር ዮኬሬሽ ጎል ማስቆጠር አለበት ሲሉ ተደምጠዋል። 9 ቁጥር ለባሽ ሆኖ ውጥረት ውስጥ የሚገባ ተጫዋች በመድፈኞቹ ቤት የመቆየቱ ነገር ያጠራጥራል ሲሉ ነው ያከሉት አሰልጣኝ ሚኬል አርቴታ። ጎል ማስቆጠር የማትችል ከሆነ በአርሰናል ቤት ቦታ አይኖርህም፣ የመሰለፍ ዕድሎች አይሰጡህም ሲሉ ነው ያስጠነቀቁት። የመድፈኞቹ ደጋፊዎች ለ6 ወይም 8 ጨዋታዎች ያህል ጎል ማስቆጠር ያልቻለን 9 ቁጥር ለባሽ ጨራሽ አጥቂ አይታገሱም ሲሉ ነው እንግዲህ አሰልጣኝ ሚኬል አርቴታ ያከሉት። ከዚህ በኋላ የመታገስ ነገር አይኖሩም። የአሰላለፍ ቦታዎችን የማግኘት እድሉ ዝቅተኛ ሊሆንበት እንደሚችል ነው ቪክቶር ዮኬሬሽ የተገለጸለት። ከሊዝበን ትቶት የመጣው የቪክቶር ዮኬሬሽ ታሪክ ብትመለከቱ ሲሉ ነው እንግዲህ አሰልጣኝ ሚኬል አርቴታ የገለጹት። ቪክቶር ዮኬሬሽ በጣም ድንቅ ተጫዋች፣ በተሰለፈባቸው 102 ጨዋታዎች 97 ጎሎችን ማስቆጠር የቻለ ጥሩ የሚባል የግል ታሪክ የግል ማህደር ያለው ተጫዋች ነው። ነገር ግን በአርሰናል ቤት እንደጠበቅነው ባይሆንም ልንታገሰውና ጊዜ ልንሰጠው ይገባል ሲሉ ነው የተናገሩት። በእያንዳንዱ ጨዋታዎች ጎል ያስቆጥር ነበር፣ ነገር ግን አሁን ሁኔታዎች ተቀይረዋል። እሱን ደግሞ ልንረዳ ይገባል። ፕሪሚየር ሊጉ እንደ ፖርቹጋል ሊግ ቀላል አይደለም፣ ሁኔታዎች የተቀያየሩ ናቸው። ስለዚህ ልንረዳውና ጊዜ ልንሰጠው ይገባል ሲሉ ነው የተናገሩት። ጎል ባያስቆጥርም ሌሎች ተጫዋቾች ጎል እንዲያስቆጥሩ ግን መልካም አጋጣሚ መፍጠር እየቻለ ነው ሲሉም አክለዋል። አሰልጣኝ ሚኬል አርቴታ ኳሶችን አመቻችቶ ማቀበል ችሏል። የሊቨርፑሎች መሸነፍ ለአርሰናል መልካም አጋጣሚን ፈጥሯል። እንግዲህ ሊቨርፑሎች ባሳለፍናቸው ሳምንታት ጨዋታዎችን በሻምፒዮንስ ሊግም በፕሪሚየር ሊጉም ነጥብ ጥለዋል። ስለዚህ ይሄ መልካም አጋጣሚ ለአርሰናሎች ጥሩ ነው። አርሰናሎች ከፉልሃም ጋር የሚያደርጉትን ጨዋታ በማሸነፍ ከመሪው ከሊቨርፑል ጋር ያላቸውን የነጥብ ልዩነት ወደ 4 ከፍ ማድረግ እና ፕሪሚየር ሊጉን በአንደኝነት መምራታቸውን ይቀጥላሉ። ፉልሃምን ካሸነፉ ከሊቨርፑል ጋር ያላቸው የነጥብ ልዩነት ወደ 4 ከፍ ማድረግ ይችላሉ። አሁንም በአንድ ነጥብ ልዩነት ፕሪሚየር ሊጉን አርሰናሎች እየመሩት ሲሆን ሊቨርፑል ማንቸስተር ዩናይትድን ያስተናግዳል በዚህ ሳምንት። ሊቨርፑል ከማንቸስተር ዩናይትድ ጋር በሚያደርገው ጨዋታ በጣም ሊፈተን እንደሚችል ነው የሚጠበቀው። አሰልጣኝ ሩበን አሞሪም ውጥረት ውስጥ ናቸው። በሌላ በኩል አሰልጣኝ አርነ ስሎት በተደጋጋሚ 3 ጨዋታዎች ላይ ነጥብ ጥለዋል። ይህ በደካማ ሁኔታ ውስጥ የሚያገኟቸው አሰልጣኝ አሞሪም ምናልባትም እድል ሊቀናቸው እንደሚችል ነው የሚጠበቀው። መድፈኞቹ የ22 ዓመታት የፕሪሚየር ሊግ ዋንጫ ጥማታቸውን በዚህ ዓመት ሊያስታግሱ ይችላሉ ወይ የሚል ጥያቄ የቀረበላቸው አሰልጣኝ ሚኬል አርቴታ
አዎ ሲሉ ነው የተናገሩት። ጨዋታዎችን ማሸነፍ ከቻልን በአቋማችን ያለመዋዠቅ ትንንሽ ጨዋታዎችን ሳይቀር ሳንንቅ ዝቅተኛ ክሬዲት ሳንሰጥ ማሸነፍ የምንችል ከሆነ ዋንጫዎችን የማናነሳበት የፕሪሚየር ሊጉን ዋንጫ የግላችን የማናደርግበት ምንም ምክንያት የለም ሲሉ ነው የተናገሩት። አይኖች ሁሉ ቪክቶር ዮኬሬሽ ላይ አነጣጥረዋል። በሌላ በኩል የቡድኑ አምበል ማርቲን ኦዲጋርድ የጉልበት ጉዳት አስተናግዷል። ዌስትሃም ዩናይትድን አስተናግደው ባሸነፉበት ጨዋታ ነው እንግዲህ ማርቲን ኦዲጋርድ ጉዳት ያስተናገደው። ጉዳቱ ለወራት ከሜዳ እንደሚያርቀው ነው የተነገረው። ክብራትና ክብራን ውድ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።